ጂኦፖለቲካዊ ቲያትር የበረታበት 2025 እየተገባደደ ነው። የፕሬዝደንት ዶናልድ ትራምፕ ወደ ስልጣን መመለስ ደግሞ በጂኦፖለቲካዊ ሽኩቻው ላይ ነዳጅን እንደመጨመርም ተቆጥሯል። የፈረንጆቹ 2025 ለ2026 የሚያወሳቸውና የሚያወርሳቸው ፈተናዎች ምን ሊሆኑ ይችላሉ የሚለው የትንታኔ ማዕከልም ሆኗል። አንዳንድ ዓመታት የተረጋጋ የፖለቲካ ሁኔታን ያሳልፋሉ፣ አንዳንዶቹ ደግሞ ችግር ይበረታባቸዋል። ፕሪንስ ማይክል የ2026 ፈተናዎች ሊሆኑ የሚችሉት ጉዳዮች የትኞቹ ናቸው በሚል ርዕስ ጽሑፋቸውን አስነብበዋል። የኢኮኖሚና የፖለቲካ ተንታኝ ማይክል በ2026 ፈተና ሆነው ሊቀጥሉ ይችላሉ ያሏቸውን ማህበራዊ፣ ፖለቲካዊና ኢኮኖሚ ጉዳዮች በጽሑፋቸው አትተዋል። አስቀድመው ምጣኔ ሀብታዊ ጉዳዮችን ተንታኙ ያነሳሉ። ባለፉት 40 ዓመታት ነጻ የንግድ ቀጠና፣ ገበያ መር ኢኮኖሚና የቢዝነስ ፈጠራዎች ከፍተኛ እንደነበረው አስታውሰዋል። አሁን ግን ይህ አካሄድ እክል ገጥሞት ቆሟል በማለትም ይሞግታሉ። ፖለቲካዊ ልዩነት በርትቶ ማዕቀብ አይሎ የንግድ እቀባውን በርትቷልም ይላሉ። ለዚህ ደግሞ 3 ጉዳዮችን በምክንያትነትም አንስተዋል። የአውሮፓ ህብረት ከልካይ የንግድ እርምጃዎች፣ የቻይና የተንዛዛ ቢሮክራሲያዊ አካሄድና የአሜሪካ ታሪፍ ጫናን አበይት የችግሩ ፈጣሪ ምክንያቶች አድርገውም አቅርበዋል። በ2025 ዓመቱ ሙሉ የትራምፕ የታሪፍ ጫና ከአውሮፓ እስከ ቻይና የንግድ ጦርነትን መፍጠሩን አስረጂ አብነት አድርገውም አውስተዋል። እነዚህ እርምጃዎች የዋጋ ንረትን በዓለም አቀፍ ደረጃ ሊፈጥሩ እንደሚችሉ ትንበያቸውን አስቀምጠዋል። የዋጋ ንረትን ከመፍጠሩ በተጨማሪ በዜጎች ላይ የሚጣለው ታክስ በፈረንጆቹ 2026 ከፍ ሊል እንደሚችልም ግምታቸውን አኑረዋል። የቻይናና የአሜሪካ የንግድ ጦርነት በጃፓን፣ በደቡብ ኮሪያና በአብዛኛዎቹ የኢሲያ ሀገራት ተጽዕኖ ሊፈጥርም ይችላል። በፖለቲካው ዘውግም ለውጦች እንደሚኖሩ በትንታኔያቸው ተነስቷል። በምዕራቡ ዓለም የሚዘወረው የዓለም ስርዓተ ማህበር ፈተና ሊገጥሞ እንደሚችልም እንዲሁ ይጠበቃል። ምዕራቡ ዓለም እያደገ የመጣውን የባለብዙ ሀገራት ሀያልነት የዓለም ስርዓት የዲሞክራሲ ጠላት እያለ ቢያጣጥለውም ከፍ እያለ የመጣ ተጽዕኖ እንዳለው መካድ እንደማይቻል ሀሳባቸውን አቅርበዋል። ከዚህ ቀደም የነበረው ባለ አንድ ልዕለ ሀያል ዓለም ከአሁን በኋላ እንደማይሰራ በ2026 ሊረጋገጥ እንደሚችልም ተንብየዋል። ማይክል ባለ አንድ ልዕለ ሀያል ተጽዕኖ ከቃጣና የተሻገረ ሚና እንደማይኖረው አስረጅ በመጥቀስም ወግተዋል። እንደ በፊቱ ያለ በአንድ ሌላ ሀያል የሚዘወር ዓለም ማብቃቱ አይቀሬ ነውም ይላል። ከቀዝቃዛው የዓለም ጦርነት በኋላም አሜሪካን የዲሞክራሲ ጠበቃ አድርጎ መቁጠርና የአውሮፓ ተጽዕኖ ከአሁን በኋላ ሌሎች ሀገራት በፈጠሩት ተጽዕኖ የመቀጠል እድል እንደሌለውም ነው የተነሳው። ሩሲያም ተጽዕኖ ፈጣሪ ሀገር ሆና ልትወጣ እንደምትችልም ጽፈዋል። በተለይም በአውሮፓና በምስራቅ ኤስያ የሩሲያ ተጽዕኖ ቀላል እንደማይሆንም ነው ያመላከቱት። በአርክቲክ ቀጣናም ቢሆን ከፍተኛ ውዝግብ እንደሚፈጠርም ያነሳሉ። ሩሲያ በአርክቲክ ባለ ስትራቴጂያዊ አቀማመጥ ጎልታ ልትወጣ እንደምትችልም አብራርተዋል። ሩሲያ ኔቶን እንደ ስጋት ብትመለከተውም በምስራቅ ኤስያና በአርክቲክ ቀጠና ከቻይና ከፍተኛ ፈተና በረጅም ጊዜ ሊገጥማት ይችላል። ሌላኛው የተነሳው ጂኦፖለቲካዊ ግምት ነው። የተለመደው የመካከለኛው ምስራቅ ሽኩቻ ተጋግሎ እንደሚቀጥል ይጠበቃልም። እንደ ተንታኙ ሀሳብ የአብርሃሙ ስምምነት የእስራኤልንና የአረቡን ዓለም ሀገራት ሽኩቻ በተሳካ ሁኔታ እንደሚያሻሽለው አመላክተዋል። የእስራኤልና የኢራን ፍጥጫ ግን በተለየ መልክ ሊቀጥል እንደሚችልም ተጠቅሷል። ዶላርን የመተካት ጥረት ከፍ ብሎ እንደሚቀጥልም ይጠበቃል። አሜሪካ ዶላር ብቸኛ ዓለም አቀፍ መገበያያ ሆኖ እንዲቀጥል ጥረቷን ብትቀጥልም እንደ ብሪክስ ካሉ ጥምረቶች ዶላርን የመተካት እርምጃ ሊኖር እንደሚችልም ግልጽ እየሆነ መጥቷል። ይህንን ጥረት ተከትሎም ከፍ ያለ ውጥረት በዓለም ዙሪያ ሊፈጠር እንደሚችል በትንታኔያቸው አስፍረዋል። አሜሪካ ዶላርን እንደ ፖለቲካ መሳሪያ መጠቀም መቀጠሏ በፍጥነት እንደ ብሪክስ ያሉ ጥምረቶች አማራጭ እንዲፈልጉ እያስገደደም ይገኛል። በፖለቲካው ዘውግ የስርዓት ለውጦች ሊወለዱ እንደሚችሉም ጠቅሰዋል። በተለይም አሜሪካ በቬንዙዌላ መሪ ኒኮላስ ማዱሮ ላይ እያደረገች የምትገኘው ተጽዕኖ የስርዓት ለውጥን ሊፈጥር እንደሚችልም ግምቶች አሉ። በአፍሪካ የቻይናና የሩሲያ ተጽዕኖ በርትቶ እንደሚቀጥልም አንስተዋል። ቻይና ከአሜሪካ ጋር በሁሉም ቃጣና የምታደርገው ፉክክርም ሌላ ፈተና ለዓለም ይዞባት እንደሚመጣ አስቀምጠዋል። በድሮን እና ሃይፐርሶኒክ ሚሳይል የሚደረገው የቴክኖሎጂ ሽቅድድምም ከመቼውም ጊዜ በላይ ከፍ ብሎ እንደሚቀጥል ነው የተነበዩት። ፈጣን ለውጦች ጂኦፖለቲካዊ ሽኩቻውን እንደሚያፋፍሙት በትንታኔው በስፋት ተመላክቷል።